ከንብረት ግዢ ጋር በተያያዘ አዲስ አሰራር ተግባራዊ መደረግ ጀምሯል። ይህንን አሰራር በመከተል የትኛውንም ንብረት የሚገዙ ሰዎች ጥንቃቄ ካላደረጉ የሚገዙት ንብረት የሚወረስበት እድል መኖሩን አውቀናል። በሌላ በኩል ደግሞ ለጋራ መኖሪያ ቤቶች ቀርቦ የነበረው ዋጋ ላይ ማሻሻያ መደረጉን የደረሰን መረጃ ያመለክታል። በቤት ልማት መርሃ ግብር ተጠቃሚ ለመሆን የተመዘገቡ ሰዎች በአስቸኳይ ክፍያቸውን እንዲፈጽሙ መልእክት መተላለፉን ለማወቅ ችለናል። ሰላም ቤተሰቦቻችን፣ መረጃዎቹን ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ለጋራ መኖሪያ ቤቶች ቀርቦ የነበረው ዋጋ ላይ ማሻሻያ መደረጉን የደረሰን መረጃ ያመለክታል። በቤት ልማት መርሃ ግብር ተጠቃሚ ለመሆን የተመዘገቡ ሰዎች በአስቸኳይ ክፍያቸውን እንዲፈጽሙ መልእክት መተላለፉን ለማወቅ ችለናል። የቤቶች ልማትና ኮንስትራክሽን ኤጀንሲ ቀደም ሲል ያወጣውን የጋራ መኖሪያ ቤት ዋጋ ማሻሻሉን አስመልክቶ መግለጫ ሰጥቷል። የሐረሪ ክልል ቤቶች ልማትና ኮንስትራክሽን የኤጀንሲ ኃላፊ ኢንጂነር ሃናን አብዱልፈታ በሰጡት መግለጫ ቀደም ሲል ይፋ የተደረገው የአፓርታማ ቤቶች ግንባታ እቅድ በአንዳንድ ችግሮች ምክንያት ምዝገባ ማስጀመር አለመቻሉን ገልጸዋል። በዚህም መሰረት ቀደም ሲል ለቅድመ ክፍያ 30 በመቶ የነበረው ወደ 20 በመቶ ማሻሻያ መደረጉንና በካሬ ክፍያ ላይ ማሻሻያዎች መደረጋቸውን ተናግረዋል። በገልመሺራና ደከራ አካባቢ ባለ 4 ወለል የሆኑ 12 ህንፃዎች እንደሚገነቡና እያንዳንዱ ህንፃ 21 አባወራ መያዝ የሚችል ተደርጎ እንደሚገነባ አስታውቀዋል። በክልሉ ዳያስፖራ መንደር ተብሎ በሚጠራው አካባቢ ዘመናዊ ቤቶችን ግንባታን ለማስቀጠል መታቀዱንም ኃላፊዋ ጨምረው ገልጸዋል። በዳያስፖራ መንደር ለባለ 4 ፎቅ አማራጭ ቤት በካሬ ሜትር 33929 ብር፣ በደከርና በገልመሺራ አካባቢ ደግሞ በአንድ ካሬ 30 ሺህ ብር ዋጋ እንደተቆረጠለት ታውቋል። ህብረተሰቡ 20 በመቶ የቅድመ ክፍያን በመክፈል ቀሪ ሙሉ ክፍያውን ከ3 እስከ 5 ዓመታት በመክፈል ተጠቃሚ መሆን ይችላል ተብሏል። ከዚሁ ጎን ለጎን በ2575 የቤት ልማት መርሃ ግብር ነዋሪዎችን ተጠቃሚ ለማድረግ የተጀመረው ስራ ተጠናክሮ እንደሚቀጥል ታውቋል። ይህ መርሃ ግብር ለተለያዩ የመንግስት ሰራተኞች የተዘጋጀ መሆኑንም ለማወቅ ችለናል። በዚህም መሰረት የጤናው ዘርፍ ሰራተኞች በ2575 የቤት ልማት መርሃ ግብር ተጠቃሚ ለማድረግ እየተሰራ መሆኑ ታውቋል። የአዲስ አበባ ከተማ አስተዳደር ለጤናው ሴክተር ሰራተኞች ባመቻቸው የ2575 የቤት ልማት መርሃ ግብር ሰራተኛውን የቤት ተጠቃሚ ለማድረግ በትኩረት እየሰራ መሆኑን አስታውቀዋል። ቢሮው በስሩ የሚገኙ የሆስፒታልና በሁሉም ክፍለ ከተማና ጤና ጣቢያ የሚሰሩ ሰራተኞችን እንዲሁም ደግሞ የቢሮ ሰራተኞችን በ2575 የቤት ልማት መርሃ ግብር በማህበር ተደራጅተው የቤት እድሉ ተጠቃሚ ለማድረግ በቢሮና በክፍለ ከተማ ኮሚቴ ተቋቁሞ በትኩረት እየተሰራ እንደሆነም ተመላክቷል። የአዲስ አበባ ከተማ አስተዳደር ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ የጤናው ሴክተር ሰራተኞች ያለባቸውን የቤት ችግር ለመቅረፍ ከተማ አስተዳደሩ በልዩ ሁኔታ በ2575 የቤት ልማት መርሃ ግብር ተደራጅተው 25 በመቶ በመቆጠብና 75 በመቶ ደግሞ ከባንክ ጋር በሚደረግ የብድር ስምምነት የቤት ተጠቃሚ ለማድረግ እየተሰራ መሆኑን ገልጸዋል። 25 በመቶ በቅድሚያ በመክፈል ለመደራጀት የተመዘገቡትን በአፋጣኝ ክፍያቸውን በማጠናቀቅ ቦታውን ተረክበው ግንባታቸውን መጀመር እንዳለባቸው ገልጸዋል። የተቋሙ አመራር ለጉዳዩ ትኩረት በመስጠት እንዲሰራ ያሳሰቡት ዶክተር ዮሐንስ የተደራጁ ማህበራት በእኩል በፍጥነት እንዲሄዱ በማድረግና ኮሚቴውን በማገዝ ለውጤታማነቱ ትኩረት እንዲሰጡትም አሳስበዋል። የቢሮ አማካሪ ወይዘሮ ብርቱካን አህመድ በበኩላቸው በ2575 የቤት ልማት መርሃ ግብር ማህበራትን በማደራጀት ወደ ስራ እንደተገባ ገልጸው የቅድመ ክፍያው በሚገባው ፍጥነት በመጨረስ ወደ ተግባር ለመግባት መስራት ይገባል ብለዋል። እስካሁን በሁሉም ክፍለ ከተማ የሚገኙ የጤና ዘርፍ ሰራተኞች በ27 ማህበራት በ2575 የቤት ልማት መርሃ ግብር ተደራጅተው ክፍያ በመፈጸም ላይ እንደሚገኙ ቢሮ በላከው መረጃ አመላክተዋል። በሌላ በኩል ደግሞ ከንብረት ግዢ ጋር በተያያዘ አዲስ አሰራር ተግባራዊ መደረግ መጀመሩን ሰምተናል። ይህንን አሰራር በመከተል የትኛውንም ንብረት የሚገዙ ሰዎች ጥንቃቄ ካላደረጉ የሚገዙት ንብረት የሚወረስበት እድል መኖሩን አውቀናል። የንብረት ግዢ ላይ ተግባራዊ የተደረገው አዲሱ የንብረት ማስመለስ ህግ እንደሆነ ታውቋል። በንብረት ማስመለስ አዋጅ በግልጽ እንደሰፈረው ከሆነ አንድ ሰው የትኛውንም ንብረት ከመግዛቱ በፊት የሚሸጥለት ግለሰብ ያንን ንብረት ሲያፈራ የገቢው ምንጭ ምን ነበር፣ እንዴት አፈራው፣ ንብረቱንስ ሲያፈራው በህጋዊ መንገድ ነው ወይ የሚለውን ማረጋገጥ እንደሚገባ በግልጽ ተቀምጧል። ስለዚህ አንድ የሚሸጥ ንብረት ህጋዊ መሆኑን ማለትም ቤቱ በስሙ መሆኑን፣ ይህም ማለት ካርታና ፕላን በስሙ መሆኑን፣ ተሽከርካሪ ከሆነ ደግሞ ሊብሬ በስሙ መሆኑን ብቻ አይቶ ግዢ መፈጸም በሚገዛው ግለሰብ ላይ ኪሳራ ሊያስከትል እንደሚችል በንብረት ማስመለስ አዋጅ ላይ መደንገጉ ታውቋል። ንብረቱን የገዛው ሰው ገንዘቡን በህጋዊ መንገድ ቢያገኝም ንብረቱን የሚሸጠው ግለሰብ ንብረቱን ያገኘበት መንገድ ህጋዊ አይደለም ከተባለ ንብረቱ ሊወረስ የሚችልበት እድል ይኖረዋል ማለት ነው። ስለዚህ ንብረት የሚገዛ
ማንኛውም ግለሰብ ወይም ተቋም ንብረቱን ከመወረስ ለማዳን የተለያዩ እርምጃዎችን መውሰድ ይኖርበታል ተብሏል። ሻጩ ግለሰብ የሚሸጠውን ንብረት እንዴት አፈራው? የገቢ ምንጩ ምን ነበር? አሰራሩ እንዴት ነበር? ለመንግስት የሚከፍለው የታክስና የግብር መጠን ካፈራው ንብረት አንጻር ምን ይመስላል የሚለውን ማረጋገጥ እንደሚገባ በአዋጁ ተደንግጓል። ገዢው ግለሰብም ይህንን አረጋግጦ መግዛት ግዴታው ይሆናል ማለት ነው። በመሆኑም ካርታና ፕላን እንዲሁም የተሽከርካሪ ሊብሬ ብቻ በማየት ግዢ መፈጸም በገዢ ላይ የሚያስከትለው ኪሳራ መኖሩን መገንዘብ ያስፈልጋል ተብሏል። አዋጁ አንቀጽ 25 ላይ እንደተመለከተው ከሆነ ይህንን አካሄድ ሳይከተሉ ግዢው ተከናውኖ ስሙ ወደ ገዢው ቢዞርም መንግስት እንደሚወርሰው በግልጽ ተቀምጧል። በኋላ ክርክር ላይ በቅን ልቦና የገዛውት ነው በሚል የሚቀርቡ መከራከሪያዎች ሆን ብሎ ንብረቱን ለመደበቅ የተጠቀማችሁበት ስልት ነው በሚል በአዋጁ ላይ በግልጽ የተቀመጠ ሲሆን ንብረቱንም ከመወረስ የማያድነው እንደሚሆን ታውቋል። ከዚህም ባለፈ ይህ አዋጅ 10 ዓመት ወደ ኋላ ተመልሶ ተግባራዊ እንደሚደረግ ነው የሚታወቀው። ስለዚህ ከ10 ዓመት ወዲህ የተገዙ ንብረቶች ላይም በተመሳሳይ ተግባራዊ ይደረጋል ማለት ነው። ሆኖም ግን አንድ ግለሰብ በቅን ልቦና ባለማወቅ ንብረቱ ህገወጥ መሆኑን ሳያውቅ የገዛ ቢሆን ንብረቱ እንዳይወረስ ተገቢውን ጥበቃ የሚሰጥበት እድል በአዋጁ ላይ መቀመጡ ታውቋል። በቅን ልቦና ባለማወቅ ንብረቱ ህገወጥ መሆኑን ሳያውቅ የገዛ መሆኑን ግን ማስረዳት መቻል ይኖርበታል ተብሏል። አዋጁን ለማስፈጸም ከተለያዩ ሀገራት ጋር በትብብር የሚሰራ ሲሆን ንብረቱ ኢትዮጵያ ውስጥ ቢሆንም በውጭ ሀገራት በህገወጥ መንገድ የተገኘ ገንዘብን በመጠቀም የፈራ መሆኑ ከተረጋገጠ ለማስመለስ የሚሰራበት ጭምር እንደሆነ ታውቋል። በዚህም መሰረት ንብረት ስታፈሩ የገንዘቡን ምንጭ ማሳወቅ ወይም ደግሞ በሚጠየቁበት ወቅት ለማቅረብ አደራጅቶ ማስቀመጥ ተገቢ መሆኑን ማወቅ ያስፈልጋል። ትልቁ ጉዳይ ደግሞ ንብረት በተለይም መኪናና ቤትን የመሳሰሉ ንብረቶች ሲገዙ ሻጩ ንብረቱን ያገኘበትን መንገድ ማጣራት የገዢው ኃላፊነት ይሆናል ማለት ነው። ካልሆነ ግን ንብረቱ በመንግስት ሊወረስ የሚችልበት እድል እንዳለ ነው የታወቀው። ይህንን አዲስ አዋጅ በመፍራት ብዙዎች ንብረታቸውን ለመሸጥ ወደ ገበያ እንደሚወጡ ከግምት በማስገባት በተለይም በውጭ ያሉ ሰዎች ግዢ ሲፈጽሙ ከካርታ ከፕላንና ከሊብሬ በተጨማሪ ሌሎች ማስረጃዎችን መመልከትና መያዝ አስፈላጊ መሆኑ ታውቋል። በሌላ በኩል ደግሞ ከቤቲንግ ጋር በተያያዘ በርካታ ባለሀብቶች መታሰራቸውን ሰምተናል። ባለሀብቶቹ በቢሊዮን የሚቆጠር ገንዘብ በመሰወርና ህገወጥ ተግባራትን ሲያከናውኑ መቆየታቸውን በመጥቀስ በቁጥጥር ስር እንዳዋላቸው መንግስት አሳውቋል። የኢትዮጵያ ሎተሪ አገልግሎት የ22 የስፖርት ውርርድ ድርጅቶችን የስፖርት ውርርድ ፈቃድ ከህዳር 25 ቀን 2018 ዓ.ም ጀምሮ ያገደ መሆኑን ማስታወቁ ይታወሳል። ፈቃዳቸው የታገደው የስፖርት ውርርድ ቤቶች ከስራ ውጭ እንደሚሆኑም ነው የታወቀው። ከዚሁ ጋር በተያያዘ ከ100 ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅት ባለቤቶችና የድርጅቱ ተባባሪዎች በቁጥጥር ስር መዋላቸውን የተገለጸው የብሔራዊ መረጃና ደህንነት አገልግሎት እንዳመለከተው በቤቲንግ የስፖርት አወራራጅ ድርጅቶችና ፊንቴክ በሚባሉ የገንዘብ ክፍያ ስርዓት አቅራቢ ተባባሪ ተቋማት ዙሪያ ጥናትና ክትትል ሲከናወን ቆይተዋል። ፈቃድ ያላቸውና ከሚመለከታቸው የመንግስት አካላት ጋር በገቡት ውል መሰረት የማይሰሩ በህገወጥ ድርጊት ተሰማርተው በመገኘታቸው ፈቃዳቸው የተሰረዘባቸው እንዳሉ ታውቋል። ምንም አይነት ፈቃድ ሳይኖራቸው በስፖርት አወራራጅነት ተሰማርተው የነበሩ አካላት በዓለም አቀፍ የኢንተርኔት ትስስር አማካኝነት በህገወጥ ድርጊት ተሰማርተው መገኘታቸውም ተገልጿል። የብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የኢትዮጵያ ፌዴራል ፖሊስ፣ የአዲስ አበባና የድሬዳዋ ከተማ አስተዳደሮች የጸጥታ አካላት እንዲሁም በህብረተሰቡ ትብብር አማካኝነት ከ20 በላይ ተጠርጣሪዎች በቁጥጥር ስር መዋላቸውን አስታውቋል። በተለይም በህጋዊነት ሽፋን ፈቃድ ያወጡት ድርጅቶች ላይ ክትትል ለማድረግ ሙከራ በተደረገበት ጊዜ ሁሉም ፈቃድ ሲያወጡ ይዘውት ከነበረው ቢሮ መልቀቃቸውንና አድራሻቸውን መሰወራቸው ተረጋግጧል። የቤቲንግ የስፖርት አወራራጅ ድርጅቶቹ ፊንቴክ ተብለው ከሚጠሩ የፋይናንስ ስርዓቶችን ከሚያሳልጡላቸው የሀገር ውስጥ የክፍያ አቅራቢ ስርዓት ተቋማት ጋር ተባብረው በመመሳጠር መንግስት በተለያዩ የገቢ አማራጮች ማግኘት የነበረበትን 100 ቢሊዮን ብር በላይ መሰወራቸው እንደተደረሰበት ተመላክቷል። የቤቲንግ የስፖርት አወራራጅ ድርጅቶቹ በተለያዩ የገንዘብ ክፍያ ስርዓቶች አማካኝነት የሚሰበስቡትንና የሚያዘዋውሩትን የገንዘብ መጠን ያማከለ ግብር አለመክፈላቸው እንደተደረሰበትም ተጠቁመዋል። በክሪፕቶ ከረንሲና በተለያዩ ዓለም አቀፍ የሐዋላ ገንዘብ ማስተላለፊያ አማራጮች አማካኝነት የሚያገኙትን ገቢ በውጭ ምንዛሪ በመቀየር ሲሰውሩና ከሀገር እንዲወጣ ሲያደርጉ መቆየታቸውን አስታውቀዋል። ፊንቴክ የሚባሉት የሀገር ውስጥ የገንዘብ ክፍያ ስርዓት አቅራቢ ተቋማቱ ከብሔራዊ ባንክ ፈቃድ በመውሰድ የሚንቀሳቀሱ ቢሆንም የደንበኛን ሚስጥር መጠበቅ የሚል ሙያዊ አሰራርን እንደ ሽፋን ተጠቅመው የቤቲንግ የስፖርት አወራራጅ ድርጅቶች የሚያንቀሳቅሱትን የገንዘብ መጠን ከሚመለከታቸው የመንግስት አስፈጻሚ ተቋማት በመደበቅ ወይም አሳንሶ በማቅረብ በግብር ስወራ እንዲሁም ከፍተኛ የሀገር ሀብትን ወደ ውጭ በማሸሽ ወንጀል ላይ ተሳትፎ እንዳላቸው አገልግሎቱ ባወጣው
ባወጣው መግለጫ አብራርተዋል። የተለያዩ ሀገራት ዜጎች ጭምር ህገወጥ ድርጊቱን ሲፈጽሙ መቆየታቸው እንዲሁም ውጭ ሀገር የበለጸጉ ሶፍትዌሮች ጥቅም ላይ መዋላቸውና ድርጅቶቹ ቋሚ አድራሻ የሌላቸው መሆኑ ወንጀሉን ውስብስብና ለቁጥጥር አስቸጋሪ አድርጎት ቢቆይም የደህንነት ተቋሙ ከሌሎች የመረጃና የጸጥታ አካላት ጋር በመተባበር ባደረጉት ስምሪት ተጠርጣሪዎቹ መያዛቸውን ተመላክቷል። በህገወጥ ድርጊቱ ከሀገር ሲሸሽ የነበረው ከፍተኛ ገንዘብ ሽብርተኝነትንና ጸረ ሰላም ቡድኖችን በገንዘብ ለመደገፍ በህገወጥ መንገድ የተገኘን ገንዘብ ህጋዊ ለማስመሰል እንዲሁም ለኮንትሮባንድ ንግድ ማካሄጃ እንደሚውል ተጠቁመዋል። የብሔራዊ መረጃና ደህንነት አገልግሎት ይህንኑ ተግባሩን አጠናክሮ እንደሚቀጥልም ነው ያስታወቀው።